በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ እግዚአብሔር አብ ልጆች ብሎ የጠራችሁ መንፈስ ቅዱስ የዘላለም ማህተም የሰጠን ወደ መንግስቱ እንድንመጣ ሀብተ ወልድ ልጅ የመሆንና የክርስትና ክብርን የሰጣችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ የወደደን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ትናንትናም አሳስቢያችኋለሁ። እንግዲህ እናቶች አባት የሞተባቸው ልጆችን የሚያሳድጉ 3 እናቶች አሉ። 4 ነበሩ። ትናንትና ወዲያ አንዲት እህት አንደኛዋን ቤተሰብ ወስዳለች። እነዚህን አንዳንድ ቤተሰብ በተለያየ ዓለም ያላችሁ አንድ ቤተሰብ ቢያግዝ በአመት እስከ 50 ሺህ ብር ሚኒመም መስጠት የሚችል ቤተሰብ ይህን ቤተሰብ ያግዛል ማለት ነው። 09114138 ስልኬ ላይ አሳውቁ። እግዚአብሔር ፈቅድ በዚያ ቢጾም ይህንን ቤተሰብ 400 እናደርሳለን። እስካሁን 322 አካባቢ ደርሰናል። እግዚአብሔር ጋር እኔ እናደርጋለን። እግዚአብሔር ባርካችሁ እግዚአብሔር ልጆች። ቤተሰቦቼ ዛሬ የምንማረው አቤቱ ረድኤት አምላክ እግዚአብሔር የአፌ ቃል የልቤ ሐሳብ በፊትህ ያማረ ይሁን በሚለው ሐሳብ ላይ ነው። የዳዊት መዝሙር 19ኛው መዝሙር እንደዚሁ ቁጥር 14 ላይ ይገኛል ቃሉ። አቤቱ ረድኤቴ መድኃኒቴ የአፌ ቃል የልቤ ሐሳብ በፊትህ ያማረ ይሁን። የሚጸልይለትን እግዚአብሔርን የሚገልጥበት መንገድ ዳዊት አቤቱ ብሎ ነው የሚጀምረው። ታውቃላችሁ እግዚአብሔር ጸሎት ሰሚ ነው። አቤት ባይ ነው። ሰው ሲጠራው አቤት የሚል ነው። አቤት ላለ ማለት ምክንያት የሌለው ነው። ሁልጊዜ ታውቃላችሁ ደግነትና ፍቅር ሁሌ ታዛዥ ነው። ደግ ሰው ታውቃላችሁ በጣም የዋህ ሰው ስትጠሩት አቤት የሚል ሰው በህይወታችሁ ያታችሁ የምታውቁ ከሆነ ትንሹ ምሳሌ ነው ያ። እግዚአብሔር እጅግ መልካም ስለሆነ ሁልጊዜ አቤት ባይ ነው። ሰሚ ነው። ያው መልስ አሰጣጡ ሊለያይ ይችላል እንጂ እግዚአብሔር ግን ጸሎትን ሰሚ ነው። እግዚአብሔር ግን መከራን፣ ግፍን ሰሚ ነው። እግዚአብሔር መገፋትን፣ የልብን ጩኸት ሰሚ ነው። ሹክታችንን ሰሚ ነው። እንባችንን ሰሚ ነው እና አንተ አቤት የምትል ሆይ አንተ አቤት የምትል እግዚአብሔር ሆይ ረድኤቴ ነህ፣ ረዳት ነህ ማለት ብቻ አይደለም። ረድኤት ረዳት ከመሆን የበለጠ ነው። ረዳትና በረከት ማለት ነው ረድኤት ማለት እና እግዚአብሔር ረድኤት የሆናቸው በጣም ብዙ ሰዎች አሉ በየቤት። እግዚአብሔር ረዳቱ የሆነ በልቡም የላይኛውን መንገድ የሚያስብ ምስጉን ነው የሚላቸው አይነት ሰዎች በሄዱበት በእያንዳንዱ ጫማቸው እግዚአብሔር እንደሚረዳቸው የሚያውቁ ሰዎች አሉ። በነገራችን ላይ እኔም እንደዛ ነኝ። እግዚአብሔር በጣም እንደሚረዳኝ ማመን በህይወትም በየቀኑም በመንገዴ የማየው አምላኬ ነው። እግዚአብሔር ረድኤት የሆነለት ሰው በሚራመድበት ጎዳና ሁሉ አብሮት የሚያገኘው ነው። ያ ብርታቱ ላይ ብቻ ሳይሆን ጥንካሬው ላይ ብቻ ሳይሆን ደክሞም አናዳጅ ሆኖም አበሳጭ ሆኖም እግዚአብሔር ግን ከእሱ ጋር ታዩታላችሁ። የሰማይ መልክ እንደማይለወጥ የእግዚአብሔር መልክ አይለወጥም። ይኸውላችሁ ቀና ብላችሁ ስታዩ ሰማይና ደመናን ታያላችሁ። ደመና መልኩ ይቀያየራል። ንፋስ ያመጣዋል፣ ንፋስ ይወስደዋል። ፀሐይ ያቀልጠዋል፣ ዝናብ ያደርገዋል። ደግሞ በአንዳንድ ጊዜ ደግሞ ሲበረታ ደግሞ ሰማይን ከድኖ ይታያል። ግን የደመና ጥንካሬ ከተወሰነ ሰዓት በኋላ አይገኝም። እኛ ሰዎች እንደ ደመና ነን። አብሮን ያለው እግዚአብሔር ግን እንደ ሰማይ ነው። የሰማይ መልክ ግን ያው ሰማይ ነው። መልኩ አይለወጥም። ሰማያዊ ነው። ሁልጊዜ ጸጥታ ነው ያለው። የእግዚአብሔር አብሮን ያለው አምላካችን የረድኤታችን እግዚአብሔር መገኘት ሳይለወጥ እንደዚሁ አንድ አይነት ነው። ረድኤታችን ነው እግዚአብሔር ጠዋትና ማታ በመንገዳችን፣ በኑሯችን፣ በልጆቻችን፣ በአምልኳችን፣ በስራችን፣ በረፍታችን፣ በመኝታችን በሁሉም መንገድ ላይ አብሮን ቆሞ ነው ያለው። ስለዚህም እኛ በህይወት ኖርን። ስለዚህም እኛ አደግን።
ስለዚህ እኛ ጎለመስን፣ ስለዚህም እኛ ሸመገልን፣ ስለዚህም እኛ ወለድን፣ ስለዚህም እኛ ልጆቻችንን ዳርን፣ ስለዚህም እኛ የልጆቻችን ልጆች አየን። እግዚአብሔር እኔ ስለሆነ የምንሰራው ተባረከ፣ የምንዘራውን አጨድን፣ የምንነግድን አተረፍን፣ ተምረን ተመረቅን፣ ህልማችንን ኖርን። ለምን? እግዚአብሔር ረድኤታችን ስለሆነ ነው። እግዚአብሔር አቤት የሚለን ሰሚ ደግሞም የሚረዳ ረዳት ነው። ክብር ምስጋና ይገባዋል። ባል ሚስትን እንደሚያግዝ ሚስት ባሏን እንደምታግዝ አይደለም። ከዛም በላይ እግዚአብሔር ጽኑ ረድኤት ነው ለሰው ልጅ። አቤቱ ረድኤቴ ሲል ዳዊት በዘመኑ ከልጅነቱ ዘመን ጀምሮ ከሕፃንነቱ ዘመን ጀምሮ ስላየው ነው። በእውነት አይኖቻችሁ ተከፍተው እግዚአብሔርን ለማየት ያብቃችሁ። እግዚአብሔር አጠገባችሁ ቆሞ ሲያስገርማችሁ ነው የሚኖረው። በጣም የሚገርመን ደግሞ ከእኛ ጋር መሆኑ ነው። ለምን? ከእኛ ጋር እንዳለ ሳናምን የኖር ነው። እግዚአብሔርን ሩቅ አድርገን የኖር ነው። ሰማይ ሰማያት ላይ አስቀምጠነው የኖር ነው። የቅርብ አምላክ ነው ብለን አላሰብን ወይም አልተነገረንም ወይ አልሰማንም። በዚህ ምክንያት ከእግዚአብሔር ጋር መኖር ስንጀምር ቅርብ ሆኖ እናገኘዋለን። እኛ የምናስበው ሩቅ አድርገን ነው፣ ሰማይ ላይ ነው። እሱ ግን አጠገባችን፣ ቤታችን። እንዳልካቸው ቀሲስ እንዳልካቸው የሚዘምረው መዝሙር ላይ አንድ ግጥም አለ። ቀና ብዬ ሳየው ሰማይ ማደሪያህን እጅግ ይገርመኛል፣ ግርማ ጌትነት አደንቃለሁ፣ እጅግ አደንቃለሁ ግርማ ጌትነት። ዝቅ ብል ከቤቴ ስትሰራ ይሃለው፣ ከመደነቅ በቀር ሌላ ምን እላለሁ? ሰማይ ላይ አለህ፣ ግርማ ድንቅ ነው ማለት እኮ ቀላል ነው። ግን ዝቅ ስል ደግሞ እኔው ደረጃ ሆነ በቤቴ ውስጥ ስትሰራ ደግሞ አይሃለሁ። እግዚአብሔር ለዚያ ነው ቅርባችን ስለሆነ ጠዋትና ማታ በሰማያት የምትኖር አባታችን ነው የምንለው። ጠዋትና ማታ የምንጸልየው ቅርባችን ስለሆነ ነው። በችግራችን በደስታችን ስሙን የምንጠራው ይህን ነው እኮ። ስንታመም፣ ስንታሰር፣ ስንቸገር ስሙን እንጠራለን። ስንደሰት፣ ስናገባ እንዘምራለን ለስሙ። ቅርባችን ስለሆነ ነው። አቤቱ የረድኤታችን አምላክ መድኃኒቴን አለ። ደግሞ መድኃኒት ነው ለስነ ልቦናችን መድኃኒት ነው። ውስጣችን አንዳንዴ በጭንቀት ማዕበል ሊመታ ሲል እሱ መድኃኒት ነው። መኖሩ ያረጋጋናል። ልንፈራ ስንል መኖሩ ያረጋጋናል። ከፍርሃት ያወጣናል፣ ድፍረት ይሰጠናል። አያችሁ፣ ስንታመም ከበሽታችን እንድናለን። አያችሁ፣ ደግሞም ጥቃት ሊደርስብን ሲል ይታደገናል። ሳናቅ ከሚወረወር ከሚሰነዘር ይሰውረናል። በሌሊት ግርማ በቀን ከሚዘርፍ ፍላጻ ያድነናል። የእግዚአብሔር ረድኤት መድኃኒታችን ነው፣ ይጠብቀናል። በሁሉም ነገር ነው መድኃኒታችን የሚሆነው። ስለዚህ እግዚአብሔር ይሄው አምላክ፣ አሁን አቤት የሚለው አምላክ፣ የሚረዳው አምላክ፣ መድኃኒት የሆነው አምላክ ለዳዊት አስፈላጊ ነገር መስጠት ነበረበት። ምንድን ነበር ዳዊት የፈለገው? የልቤ ሐሳብ የአፌ ቃል ያማረ ይሁን። ዳዊት በተፈጥሮ ላይ ስልጣን ያለው እግዚአብሔር እንደሆነ ያምናል። በተፈጥሯችን ላይ ፈቃድ ቢኖረንም ስልጣን ግን የለንም። ሰው ልቡን ጥሩ ሊያደርግ አይችልም። ልቡን ቅዱስ ሊያደርግ አይችልም። ሰው አይደለም ልቡን ጥሩ ማድረግ ክፉ ማድረግ እንኳን አይችልም እኮ። ክፉ ዓለም ስለሚያግዘው ነው ልቡ ክፉ የሚሆን። ስለዚህ የሰው ልጅ ልብ በእግዚአብሔር መሰራት አለበት። በእግዚአብሔር ብርሃን መሞላት አለበት። ይኸው ብርሃን ካለ ጨለማ ሁሌ ስልጣን የለውም። ታውቃለህ፣ ልባችን ውስጥ ጽኑ ጨለማ አለ። የሰው ልጅ ልብ ጥልቅ ሲኦል ነው ይላል። ጥልቅ መቃብር ነው ማለት ነው። መቃብር ደግሞ ጨለማ ነው። ማን ሊደርስበት ይችላል ብሎ ኢዮብ ይጠይቃል። ልክ ነው። ግን አይ የሚደርስበት አለ። የእግዚአብሔር ብርሃን፣ እግዚአብሔር ብርሃኑን ሲያበራ የሰው ልጅ ልብ ቀና ይሆናል። ዓለም ላይ የነበሩ ቅዱሳን ልባቸው ቀና የሆነው የእግዚአብሔር ብርሃን በልባቸው ስለፈሰሰ ነው። እግዚአብሔር በብርሃኑ ጨለማቸውን ስላራቀ ነው። ያ ጸጋ ለእኛም ሊሰጠን ይችላል። ያ ብርሃን እኛም ልብ ውስጥ ሊፈስ ይችላል። እግዚአብሔር ልጆች፣ ስለዚህ ለልባችን መልካምነት የመጸለይ ድፍረት ሊኖረን ይገባል። መጥፎ ልቤ፣ አስቸጋሪው ልቤ፣ አመፀኛው ልቤ ማለት አለብን። ብዙ ጊዜ በመዝሙሮቼ አነሳለሁ ይህን ሀሳብ። አለቱን ሰንጥቀ ውሃ ታፈሳለህ፣
ደረቁንም በትር ታለመልማለህ፣ በተዘጋው ገብተህ ሰላም ትሰጣለህ። በልብ ለውጠው ትችልበታለህ። ሰው ልጅ ልብ በእግዚአብሔር ነው የሚሰራው። ለዚህ ነው የልብ ሀሳብ በፊት ያማረ ይሁን የሚል። አንተ አብራበት፣ አንተ አስተምረው፣ አንተ ኑርበት። ሰው በልብ ውስጥ እግዚአብሔር እንዲኖር ሲፈቅድ በረት ውስጥ እንዲኖር እንደ መፍቀድ ነው። እንደ ቤተልሔም ገበሬዎች ማለት ነው። ሕፃኑ ኢየሱስ የጌታችንን እናት እመቤታችን አዛኝት እመቤታችንን ዮሴፍን በበረታቸው ውስጥ የተቀበሉት እንደው ሌላ ቦታ እንኳን ባናገኝ ልባችን ውስጥ እንዲጋ መፍቀድ በረታችን ውስጥ ማስገባት ነው። እሱ በረት ውስጥ መተኛት አይሰለቸውም። እግዚአብሔር ልጆች ከዛ ሰው ሲገኝ በረት ይቀየራል። መቼም ነገርን ከእግዚአብሔር ቃል ጋር ማስተዋል የመሰለ ነገር የለም። ቤተልሔም ለብዙ ጊዜ ሄጃለሁ። ከአንድ 15 ጊዜ ሄጃለሁ ማለት እችላለሁ። ቤተልሔም ጌታ የተወለደበት ቦታ በጣም ይገርመኝ። እዛ አካባቢ ሲሄድ ድሮ የዛሬ 2000 ዓመት አካባቢ አይምሮ ውስጥ ስዕል አመጣለሁኝ። የዛሬ 2000 ዓመት አካባቢ ያ ኮረኮንች የተሞላ የሽታ ፍግ የሞላበት በረት ነበረ እና ድሆች የሚሰበሰቡበት የኔ ቢጤዎች የሚተኙበት አካባቢ ነበረ። የኢየሩሳሌም ቤተ መቅደስ የሚሰዉ በጎች ከተማው ስለሚጠባቸው የሚሰማሩበትና የሚያድሩበት በግ የሚሸት አየር ያለው መንደር ነበር። ቤተልሔም 12 ኪሎ ሜትር ነው ከመቅደሱ፣ ቅርብ ነው። በዛ አካባቢ ራሴን እና ጌታን አየዋለሁ። እዛ ቦታ ላይ በዛ ቆሻሻ በሆነ ቦታ ላይ ነው የኛ ጌታ የኛ ብርሃን የተወለደው። ያ ቦታ ግን ቆሻሻ ሆኖ አልቀር። አሁን ደግሞ ብታዩት ልዩ ቦታ ነው። በአማሩ ድንጋዮች ተሰርተዋል፣ በእብነበረድ ድንጋዮች ተሰርተዋል። ውስጡ በወርቅ ተለብጠዋል። ብዙ ቅዱሳን ከዓለም ዙሪያ እየመጡ ይጎበኙታል። ብዙ ብሩካን ሰዎች ጎንበስ እያሉ ሰግደው ቅባ ቅዱስ ተቀብተው ይመጣሉ። ጌታ የገባበት ያ መጥፎ የሚከረፋው ስፍራ የቅባ ቅዱስና የሽቶ መኖሪያ ሆነዋል። የልቤ ሀሳብ ይመስል ልቤ ውስጥ ግባ ሲል ዳዊት ልቡ ውስጥ ሲገባ ጌታ ሽቶ እንደሚወጣ ከልቡ ያውቃል። ታሪኩ እንደሚለወጥ ያውቃል። እግዚአብሔር ይጎብኛችሁ፣ ልባችሁ ውስጥ ይግባ። ቤተሰቦች የናዝሬቱ ኢየሱስ ልባችሁ ውስጥ ይግባ። ሕፃኑ ኢየሱስ በጎን የታረደው ኢየሱስ ልባችሁ ውስጥ ከእናቱ ጋር ይግባ። አያችሁ፣ የሰው ልጅ ልብ ይፈወሳል። ልብ ሲፈወስ ደግሞ ቃል ይፈወሳል፣ ንግግር ይፈወሳል። ሰው በልቡ ተርፎ የሞላው በአፉ ይገለጣል እንደተባለ ልባችን ውስጥ ያለው ሀሳብ ሲቀደስ ቃላችን ይቀደስ። ስለዚህ ሁልጊዜ ወደ ልባችን እንዲገባ መጸለይ ያለብን። አሁን የጸሎት ሰዓት ነው። አብይ ጾም መጥቷል። ከሚቀጥለው ሰኞ ጀምሮ እንጾማለን። ልቤ ውስጥ ግባ የሚል ርዕስ ይዛችሁ ጸልዩ። እግዚአብሔር ልጆች የጸሎት ርዕሶቻችን በሚታየው ነገር ላይ ብቻ እንዳይሆኑ በጥልቅ መንፈሳዊ ነገራችን ላይ ዳዊትን አያችሁት። የልቤም ሐሳብ የአፌም ቃል ይመር፣ ሰው እንዳላስቀይም፣ ሰው እንዳይከፋው በእኔ ንግግር፣ ሚስቴ እንዳትቀየም፣ ባሌ እንዳይቀየም፣ ልጆቼ እንዳይከፋቸው በእኔ ንግግር፣ የሥራ ባልደረቦቼ እንዳይበሳጩብኝ፣ እብድ ናት እብድ ነው እንዳይሉኝ፣ ይሄማ የክርስቶስ የክርስቲያን አይደለም እንዳልባል እንዳላስነቅፍ አምላኬ አንደበቴ ልቤ ይቀደስ ማለት ትልቅ ጸሎት። የሰው ልጅ ልቡና አንደበቱ ከሰው ጋር የሚያኖረው ከእግዚአብሔር ጋር ብቻ አይደለም፣ ከሰው ጋር የሚያኖረው አንደበታችን ነው። ከሰው ጋር የሚያኖረን መልካም ንግግራችን፣ ቅን ንግግራችን ስናበላሸውም በዛ ልክ ጠላት እናበዛለን። በቃላችን እንጠመዳለን። አንደበት እሳት ነው፣ እሳት እናያይዛለን። ከቀናን ደግሞ የፍቅር እሳት እናቀጣጥላለን። ጫካ የሚበላ የፍቅር እሳት ከአፋችን ሊወጣ ይችላል። ሁሉ እንዲወደን ያደርገናል። ሕፃናት እንዲወዱን፣ ትልቆች እንዲወዱን፣ ሽማግሌዎች እንዲወዱን ያደርገናል። መልካም ንግግራችን፣ ቅን ሀሳባችን። ግን ይሄ ውስጠኛው ክፍል መፈወስ አለበት። ብርሃኑ ክርስቶስ ልባችን ውስጥ ሲገባ ጨለማ መውጣት አለበት። ዝም ብሎ አይደለም። ይሄ ክፉ ንግግር ከአፋችን የሚወጣው ንግግር ልባችን ውስጥ ያለ ነው። ይሄን ልብ ይዘን ነው ቤተክርስቲያን ደርሰን የምንመጣው። እንዴት በአንደበታችን እግዚአብሔርን ባርከን ወንድማችን ሰድበን አይሆንም። ቤተክርስቲያን ስንሄድ ይወላችሁ በመጀመሪያ ልቤ ለውጠው ቀድሰው ማለት ያስፈልጋል። ቀድስልኝ ማለት ያስፈልጋል። የዳዊት ጥያቄ ነበር። አቤት የሚል አምላክ፣ የሚረዳ አምላክ፣ ፈዋሽ መድኃኒት የሆነ አምላክ እንዳለ ከላይ አይተናል።
ይሰማል፣ ይሰራል። የዳዊት መዝሙር የዳዊት ቃል ነው። ዳዊት የልቡን መቀደስ በመዝሙሮቹ እናውቃለን። እግዚአብሔር ሰምቶታል። ድንቅ ዝማሮችን ዘምሯል። የሰውን ልብ የሚያቀና ለሺህ ዓመታት ሰዎችን እየሰራ ያለ ቃል ከአፉ ወጥቷል። እግዚአብሔር ልቡን ስለፈወሰለት ነው የሆነው። ልባችን ሲፈወስ ካፋችን የሚወጣው ቃል ለቤታችን ብቻ ሳይሆን አይደለም ለትውልድ የሚጠቅም ይሆናል። የሰማኑን በልቦናችን ይጻፍልን። እግዚአብሔር ቸርነት የእናታችንን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። የእናቶችን ማሳሰቢያ አትርሱ። 9114380 ኮሜንትና ላይክ ማድረግ አትተው። እግዚአብሔር ባርካችሁ። ቄስ አሸናፊ ገብረማርያም ነኝ። ሰላም